ለፍታችሁ እንደዚህ ሲባላሽ አትነደዱም ግን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ሁሉ ሰላም ነው? እኔ ጋር ወላሂ አልሐምዱሊላህ ሰላም ነኝ። ይኸውላችሁ እንደዚህ ለፍቼ ያለማሁትን ቲማቲም አሮጊቴ አበላሸችብኝ ማለት ነው። ወላሂ ሳይደርስ እንደዚህ አስቆረጠችኝ ማለት ነው። ይሄና ቆንጆ ሆኖ ይዞ ነበር። እንደዚህ የሚባል የተበላሸውን ቲማቲም ታክዩ አፍርቼው ከዛ በኋላ አራባ ነው። ከዛ በኋላ ምርጥ ሆኖ ይዞ ነበር። ወላሂ ማሻአላህ ማለት ነው። ከዛ ዛሬ ምን እንደነካት አላውቅም ነው ቁረጭ ብላ ቁርጥጥ አደረኩት እላችኋለሁ። ውስጥ እያዘነ ቆንጆ አትክልቱ ነበር ያለማሁት። ቲማቲሙን አያችሁት? ቆንጆ አድርጎ ነበር የያዘው ማሻአላህ። ግን ሶብር የሚባል ነገር ስለሌለ ይሄ ደግሞ ቃሪያ ነው። ወደዚህ ይሄ ቃሪያ ነው። እና ከመቀመጥ የሆነ ገጠር ቦታ ነበር ያለው ከመቀመጥ ብዬ። ይሄ ደግሞ ቢጅንጃር ነው የሚባለው። እሱ ራሱ ያው ልጅ አቅፌ ስለነበር አልተመቸኝም። ውስጡ ቆንጆ አድርጎ ይዟል ማለት ነው ማሻአላህ። እና እንደዚህ በትርፍ ጊዜ ምናምን አለ አይደለ ከመቀመጥ ማላመጥ ይባላል የሀገራችን ሰው። ስለዚህ እስኪ የገበሬ ልጅ መሆኔን ለምን አላስመሰክርም አልኩኝና እንደው በዘራው አልኳችሁ። ማሻአላህ ሆኖ ነው የበቀለውም የያዘው ማሻአላህ ነው። ግን ምን ታደርጉታላችሁ? ሶብር የሚባል ነገር ስለሌለ ይሄው ሳይደርስ እንደዛ ተቆራረጠ እላችኋለሁ። እንደዛ ገጠር ቦታ ያላችሁ ምሳሌ አሁን ስራ የማይበዛባችሁ ምንም ችግር የለውም። ወላሂ ስራ ያስከብራል። ቲማቲሙ ሲበላሽ ዝሩት፣ ድንቹ ሲበላሽ ዝሩት፣ ይበቅላል። የማይበቅል የለም። ይሄ ደግሞ ምንድነው የሚባለው በእኛ ሀገር? ዝቃቅቤም አለን። እና እንደዛ እያደረግን እየሰራን ነበር። ግን ግዴታ ቶሎ መቅላት አለበት መሰለኝ። ተቆረጠ ማለት ነው። ተቆራረጣችሁ እላችኋለሁ። ይሄ ደግሞ ቀይ ሽንኩርት ነው። ቀይ ሽንኩርት ፍሉን ነበር የዘራሁት። ቆንጆ አድርጎ በቅሏል። ይዟል። ከስር ራሱ እየያዘ ነው። ማሻአላህ ሆኗል ማለት ነው። ቲማቲም ይሄ ደግሞ በቆሎ ነበር ዘርቼው እንደቀጣኝ በቅሎ። ድንችም እንደዚህ ዘርቼው የተበላሸውን ማለት ነው። የተበላሸውን ቆፈርኩና ተከልኩት። እንደዚህ የሚያምር ትልልቅዬ ድንቹ ነው በቀለ። ተመቀመጥ እኔ ብዙም ስራ ስለሌለኝ ነው። ግን አብዛኛው ይሄን ያለማሁት ማለት ነው። ማሻአላህ የሆነ ድንች ነው። እሺ የሚገርም ነው። መሬቱ ራሱ ተስማምቶት ነበር። ይሄ ራሱ ወቅቱ ሳይደርስ ነው የቆፈርኩት። ቢቆይ ኑሮ ብዙ ይወጣው ነበር ከሚገርማችሁ ነገር ማለት ነው። ግን በጣም ችኩል ስለሆን ቸኩዬ ነው የቆረጥኩት ማለት ነው። በሉዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ።